ከዚህ በፊት በሰራሁት ቪዲዮ ላይ ጎግል ጀመናይን በኮምፒውተራችሁ ላይ እንዴት አድርጋችሁ መጠቀም እንደምትችሉ አሳይቻችኋለሁ። በዛሬ ቪዲዮ ደግሞ ጎግል ጀመናይን በስልካችሁ እንዴት አድርጋችሁ መጠቀም እንደምትችሉ አሳያችኋለሁ። ኮምፒውተር ከሌላችሁ እና ጎግል ጀመናይ በስልካችሁ መጠቀም የምትፈልጉ ከሆነ ይህ ቪዲዮ ለእናንተ በጣም አስፈላጊ ነው። ኮምፒውተር ኖሯችሁም ነገር ግን ይህንን የአማርኛ ቋንቋ ፕሮፌሰር በመባል የሚታወቀውን ኤአይ ኪሳችሁ ውስጥ ባለ ስልክ ላይ በቀላሉ መጠቀም የምትፈልጉ ከሆነ ይህ ቪዲዮ ለእናንተም በጣም አስፈላጊ ነው። በነገራችን ላይ ጎግል ጀመናይ የአማርኛ ቋንቋ ፕሮፌሰር የሚል ቅጽል ስም የተሰጠው ጎግል ጀመናይ ከማንኛውም ኤአይ በላይ የአማርኛ ቋንቋን አቀላጥፎ መረዳት ስለሚችል ነው። አሁን ወደ ቪዲዮ ሄዳለሁ። እስከ መጨረሻው ተከታተሉ። እሺ ወደ ቪዲዮ መጠናል። ቪዲዮን ከመጀመራችሁ በፊት የምነግራችሁ ነገር ቢኖር ግን ይሄን ማሳያችሁ ነገር በትክክል እንዲሰራላችሁ ቪዲዮን እስከ መጨረሻው ብታዩት በጣም ጥሩ ነው። አዘርዋይስ ቪዲዮን እስከ መጨረሻው የማታዩት ከሆነ አሁን የማሳየውን አፕሊኬሽን በትክክል መጠቀም ላትችሉ ትችላላችሁ ማለት ነው። እሺ ጎግል ጀመናይን በስልካችን ለመጠቀም እንግዲህ መጀመሪያ ያው አፕሊኬሽኑን ማውረድ አለብን። አፕሊኬሽኑን ለማውረድ ግን አፕሊኬሽኑ ኢትዮጵያ ውስጥ ስለማይሰራ የግድ ቪፒኤን መጠቀም አለብን ማለት ነው። በጣም ብዙ ቪፒኤኖች አሉ። እንግዲህ እኔ የምጠቀመው ቪፒኤን ሳይፎን በመባል ይታወቃል። እናንተ የፈለጋችሁትን መጠቀም አለባችሁ። ነገር ግን አንድ መርሳት የሌለባችሁ ነገር ቪፒኤኑን አፕሊኬሽኑ የሚሰራበት አገር ላይ ነው ኮኔክት ማድረግ ያለባችሁ ማለት ነው። አፕሊኬሽኑ የማይሰራበት ልክ እንደ ኢትዮጵያ ያለ ሀገር ላይ ኮኔክት ብታደርጉት ላታገኙ ትችላላችሁ ማለት ነው። እኔ አሁን ዩናይትድ ስቴትስ ላይ ነው ያደረኩት። እናንተም ዩናይትድ ስቴትስ ላይ አድርጋችሁ መጠቀም ትችላላችሁ። ቪፒኤናችንን ኮኔክት ካደረግን በኋላ አፕሊኬሽኑን ዳውንሎድ ማድረግ አለብን ማለት ነው። እንግዲህ አፕሊኬሽኑ የት ነው የምናገኘው? የአንድሮይድ ተጠቃሚ ከሆናችሁ ፕሌይ ስቶር ላይ ማግኘት ትችላላችሁ። የአፕል ስልክ ተጠቃሚ ከሆናችሁ ደግሞ አፕ ስቶር ላይ ማግኘት ትችላላችሁ ማለት ነው። እኔ አሁን የአንድሮይድ ተጠቃሚ ስለሆነ ፕሌይ ስቶር ላይ ገብቼ እንዴት ዳውንሎድ እንደማድረግ አሳያችኋለሁ ማለት ነው። እሺ ፕሌይ ስቶር ላይ ገባሁኝ። እንግዲህ ፕሌይ ስቶር ላይ ከገባሁ በኋላ የሰርች ቦክሱ ላይ ገብቼ ጎግል ጀመናይ ብዬ እጽፋለሁ ማለት ነው። ጎግል ጀመናይ ብላችሁ ከጻፋችሁ በኋላ እዚህ ታች ላይ ጎግል ጀመናይ ተመጣላችሁ ማለት እሷን ትነኩታላችሁ ማለት ነው። ከዛ ልክ እንደዚህ ይመጣላችኋል ማለት ነው። 1 ቢሊዮን ፕላስ ዳውንሎድ ነው ያለው። እኔ አሁን ቀድሜ ዳውንሎድ ስላደረኩ ኦፕን የሚል ነው የመጣልኝ። እናንተ ግን ከዚህ በፊት ዳውንሎድ ያላደረጋችሁት ከሆነ ኢንስቶል ነው የሚል ይመጣላችሁ። ኢንስቶል ታደርጉታላችሁ ማለት ነው። በጣም ትንሽ ነው፣ ወደ 2 ሜጋባይት አካባቢ ነው። በቀላሉ ዳውንሎድ ማድረግ ትችላላችሁ ማለት ነው። ኢንስቶል ካደረጋችሁ በኋላ እዚሁም ላይ ኦፕን ልታደርጉ ትችላላችሁ። ወይም ደግሞ እዚህ ላይ ወጣችሁ እዚህ አፕሊኬሽን የሚደረደርበት ቦታ ላይ መጣችሁ ታገኙታላችሁ ማለት። ከዛ እዚህ መጣችሁ ትፈልጉት ልክ እንደዚህ ጀመናይ የሚል ታገኛላችሁ ማለት ነው። ከዛ ይሄንን ትነኩትና ትከፍቱታላችሁ ማለት ነው። ከዛ ከከፈታችሁት በኋላ ልክ እንደዚህ ነው የሚመጣላችሁ። እንግዲህ የጎግል ጀመናይን የስልክ አፕሊኬሽን ስንከፍተው ልክ እንደዚህ አይነት ዩዘር ኢንተርፌስ ነው ያለው ማለት ነው። እዚህ ላይ እንደምታዩት 20 ብር ይላል። ዌት ዊ ስታርት ይላል። ከዛ ወረድ ብሎ ደግሞ ክሬት ኢሜጅ፣ ክሬት ሙዚክ፣ ውስጥ ማይዴ እና ሄልፕ የሚሉ አሉ። እነዚህ የእያንዳንዳቸው የሆነ ፋንክሽን አላቸው። ትንሽ ቆይቼ የማሳያችሁ ይሆናል ማለት ነው። እንግዲህ ከዚህ ወረድ ስንል ደግሞ አስክ ጀመናይ የሚል አለ ማለት ነው። እንግዲህ ፕሮምፕታችንን በቴክስት መጻፍ ስንፈልግ እዚች ላይ አስክ ጀመናይ የምንለዋ ላይ ስንነካ ልክ እንደዚህ ስልካችን ላይ የምንጽፍበት የስልካችንን ኪቦርድ ያመጣልናል። እዚህ ላይ መጻፍ ትችላላችሁ ማለት ነው። ሲሆን ዝም የሆነ ነገር ልጠይቅ፣ ዋትስ አርቲፊሻል ኢንቴሊጀንስ ወይም ኤአይ ልበል። ከዛ በኋላ እዚህ ላይ እንግዲህ ከጻፍኩ በኋላ ምንድነው የምናደርገው? ሌላ ሞድ የሚባል አለ። እዚህ ላይ የጀመናይ 3 ሞዶች አሉት። እዚህ ይችን ስነካ ፋስት፣ ቲንኪንግ፣ ፕሮ የሚላለ ነገሮችን በቀላሉ በትንሽ ጊዜ ውስጥ ሰርች አድርጎ እንዲያመጣልን የምንፈልግ ከሆነ ይህንን ፋስት ሞድ የምትለው እንጠቀማለን። ሌላው ሁለተኛው ደግሞ ቲንኪንግ የሚለው እንግዲህ ቲንኪንግ የሚለው ትንሽ ኮምፕሌክስ የሆኑ ፕሮብለሞችን ሶልቭ እንዲያደርግልን በምንፈልግበት ጊዜ እዚህ ቲንኪንግ ሞድ ላይ ማድረግ እንችላለን ማለት ነው። ይሄ ቲንኪንግ የሚለው ሞድ ትንሽ ጊዜ ሊፈጅ ይችላል። እንግዲህ ምክንያቱም ቲንኪንግ ሞድ አሰላስሎ ክሮስ ቼክ አድርጎ ሰርቶ ስለሚያቀርብልን ስህተትን የሚቀንሳል። ኮምፕሌክስ የሆነ ፕሮብለም ሶልቭ እንዲያደርግ ስንፈልግ እዚህ ላይ እናደርግበታለን ማለት ነው። ይህ ደግሞ ፕሮ ሞድ የሚባለው አድቫንስ የሆኑ የማትስና የኮዲንግ ጥያቄዎች ሲኖሩን እዚህ ላይ ብናደርገው በጣም የተሻለ ነው ማለት ነው። አሁን እኔ የዋትስ ኤአይ የሚለው በጣም ቀላል ነገር ስለሆነ እዚህ ላይ ፋስት ላይ አድርጌ የሰብሚት ምልክቷን ነካለው ማለት ነው። በቀላሉ አርቲፊሻል ኢንቴሊጀንስ ለብራችሁ ኮምፒውተር ምናምን እያለ እንደምታዩት እንግዲህ ልክ እንደዚህ ይህን ሁሉ ጽሁፍ በአጭሩ ሰርቶልኛል ማለት። ከዛ በኋላ እዚህ ከጽሁፉ ወደ ታች ደግሞ ስታዩቸው እዚህ የላይክ ምልክት አለ፣ የዲስላይክ ምልክት አለ። እንደገና ደግሞ መልሱ ካልተመቸን ደግሞ እንደገና እንዲሰራልን ከፈለግ ይችን ስንነካ እንደገና ሰርቶ በሌላ መልክ ደግሞ ያመጣልናል ማለት ነው። ከዛ ቀጥሎ ያለችዋ ደግሞ ይችን ስንነካ ኮፒ ማድረግ እንችላለን ማለት ነው። ኮፒ አድርገን ሌላ ቦታ ወስደን ፔስት ማድረግ እንችላለን ማለት ነው።
ከዛ ከኮፒ ምልክቷ በስተቀኝ በኩል ደግሞ 3 ነጠብጣብ አለች። ይችን እንነካለን። ይህን ስንነካ ምን የሚላለ ኤክስፖርት ዶክስ የሚላለ ድራፍቲንግ ጂሜል የሚላለ ዳብል ቼክ ሪስፖንስ የሚላለ ሪፖርት ሌጋል ኢሹስ የሚላለ ማለት ነው። አሁን ይህንን ኤክስፖርት ዶክስ ብንለው ወደ ጎግል ዶክ ይወስድልናል። ይህን ማለት ነው። ድራፍቲንግ ጂሜል የሚለውን ስነካ ደግሞ ወደ ጂሜል ይወስድልን እና ከዛ ለሌሎች ሰዎች ሊሆን ይችላል ወይም ወደ ራሳችን ኢሜል መላክ እንችላለን ማለት። እስኪ አሁን ድራፍቲንግ ጂሜል የሚለው ልንካው። ድራፍቲንግ ኢሜል እያለኝ ነው። ከዛ ልክ ሲመጣላችሁ ኦፕን ትሉታላችሁ። አያችሁ አሁን እዚህ ላይ እንደምታዩት አሁን ወደ ጂሜል በቀጥታ የወሰደ ማለት ነው። ከዛ ቱ የምትለዋን ይችን ድሮፕ ዳውን ቀስት እንነካታለን። ከዛ አያችሁ ይህንን የምጠቀምበትን ኢሜል ነው ያመጣልኝ ማለት ነው። ከዚህ ኢሜል ወደ ሌላ ኢሜል መላክ እችላለሁ። ወደ ሌላ ለመላክ ደግሞ ምን እነካለሁ? ይችን የእርሳስ ምልክት ናት እነካለሁ ማለት ነው። አያችሁ ቱ የሚል ይመጣልኛል። የምፈልገውን ሰው ኢሜል እዚህ ላይ ካስገባው በኋላ መላክ እችላለሁ ማለት ነው። አሁን ወደ መጀመሪያው ልመለስ። ተመልሻለሁ ማለት ነው። እንደገና ይቺ ዳብል ቼክ ሪስፖንስ የምትላለች ማለት ነው። ይቺ ደግሞ ለምንድን ነው የምጠቅመን? አሁን ይችን ብንነካት ልክ እንደዚህ ይህንን አሁን ጀሚናይ እዚህ ላይ የጻፍልን ነገር ትክክለኛነቱን እንዲያረጋግጥልን ወይም ክሮስ ቼክ እንዲያደርግልን ለማሳየት ነው የሚጠቅመን ማለት ነው። እንግዲህ እዚህን እንደምታዩት በአረንጓዴ ሃይላይት አድርጎታል። ምን ማለት ነው? ይሄ ጉግል ጀሚናይ ጉግል ሰርች ላይ ከዚህ ጋር ተመሳሳይ የሆነ ሶርስ አግኝቻለሁ ማለት ነው ማለት ነው። ቀይ ቢያደርግበት ኑሮ ግን ይሄ ከዚህ ጋር ኮንትራዲክት የሚያደርግ ጉግል ሰርች ላይ አግኝቻለሁ ማለት ነው ማለት ምንም ሃይላይት ካላደረገበት ደግሞ ኮንትራክት የሚያደርግም እንደገና ደግሞ ከዚህ ተመሳሳይም አላገኘውም እርግጠኛ አይደለሁም ማለት ነው ማለት ነው። አሁን ይህንን አንደርስታንድ ዘ ሪዛልት የሚለውን ብንነካ ልክ እዚህ ላይ አረንጓዴ ሲሆን ምን ማለት ነው? በቀይ ሃይላይት ሲደረግ ምን ማለት ነው? እንደገና ምንም ሃይላይት ደግሞ ሳይኖረው ምን ማለት የሚለውን ያሳየናል ማለት። ስለዚህ ጉግል ጀሚናይ የጻፈልንን ነገሮች እንደዚህ አድርገን ከጉግል ሰርች ጋር ማመሳከር እንችላለን ማለት ነው። ሌላ ነገር ደግሞ አሁንም እዚህ ላይ መጣችሁ ይቺ በስተቀኝ ኮርነር ላይ ይቺ የsharing ምልክት አለች ማለት ነው። እንኳን ስንነካ ልክ እንደዚህ ያመጣልናል ማለት ነው። አሁን እዚህ ላይ ይህንን URL ኮፒ አድርገን ወስደን በተለያዩ ነገሮች ዋትስአፕ ላይ ሊሆን ይችላል፣ ቴሌግራም ላይ ሊሆን ይችላል፣ በኢሜል ላይ ሊሆን ይችላል ወይም በፈለግነው የመልእክት መለዋወጫ ዘዴ ለሰዎች መላክ እንችላለን። ወር ደግሞ እዚህ ላይ እንደምታዩት ቴሌግራም አምጥቶልኛል። በቴሌግራም እዚህ ላይ መላክ እንችላለን። እንደገና ደግሞ በኖርማል SMS ይህንን ለሰዎች መላክ እንችላለን ማለት ነው። ሌላ ነገር ደግሞ እዚህ ላይ ፋይሎችንም አታች ማድረግ እንችላለን። ፋይል አታች አድርገን ያንን ፋይል አናላይዝ እንዲያደርግ እንችላለን። PDF ከሆነ አሁን ያንን PDF ወደ ወርድ እንዲቀይርልን ማድረግ እንችላለን። ወይም ሌላ የምንፈልገውን ነገር እንዲያደርግ ማድረግ እንችላለን። ኢሜጆችንም አፕሎድ አድርገን ኢሜጆችን አናላይዝ እንዲያደርግልን፣ ፎቶ ከሆነ ለምሳሌ አሁን ያንን ፎቶ ኢምፕሮቭ እንዲያደርግልንም ልንጠይቀው እንችላለን ማለት ነው። ይህንን አገልግሎት የት ላይ የምናገኘው? ይችን የፕላስ ምልክቷን ታጭነን ማለት ነው። እንግዲህ የዚህ አሁን የፕላስ ምልክቷን ስነካ ካሜራ፣ ጋለሪ፣ ፋይልስ፣ ድራይቭ እና ኖትቡክስ የሚሉ አሉ። ካሜራ ስንነካው በቀጥታ ይህንን ፎቶ አንስተን መላክ እንችላለን ማለት ነው። አሁን ይህንን ፎቶ አንስተን ወደ ጀሚናይ መላክ እንችላለን ማለት እና የምንፈልገውን ጥያቄ መጠየቅ እንችላለን ማለት ነው። እንደዚህ ጋለሪ የሚለውን ደግሞ ነክተን ጋለሪ ላይ ያስቀመጥናቸው ፎቶዎች ካሉ በቀጥታ አፕሎድ ማድረግ እንችላለን ማለት ነው። እስኪ አሁን ይህንን የበሬ ፎቶ አፕሎድ ላድርግና ምንድነው አናላይዝ አድርግ ልበለው። ዋት ኢዝ ዚስ ኢሜጅ አባውት ነው ያልኩት። ከዛ ምንጊዜም ማለት ነው የቴክስት ፕሮምፕት ከጻፋችሁ በኋላ ሞዱን መምረጣችሁን መርሳት የለባችሁም ማለት ነው። ባይ ዲፎልት ፋስት ላይ ነው የምታገኙት። ትንሽ ኮምፕሌክስ የሆነ ነገር ከሆነ ወደ ቲንኪንግ ላይ ማድረጋችሁን እንዳትረሱ። እንደገና አድቫንስድ እና የማትስ እና የኮድ ጥያቄ ከሆነ ደግሞ ፕሮ ላይ ማድረጋችሁን አትርሱ ማለት ነው። በእርግጥ ቲንኪንግ እና ፕሪ ጀሚናይን በምትጠቀሙበት ጊዜ በጣም ሊሚትድ ናቸው። ለተወሰነ ጊዜ ነው መጠቀም የምትችሉት ማለት ነው በቀን። ከዛ ይህንን ሰብሚት የሚለው ልንካ ያችሁ አመጣልኝ ማለት ነው። ዚስ ኢሜጅ ሾውስ ኤ ላርጅ ዳርክ ከለር ቱል ስታንዲንግ ኢን ኤ ግሬሲ ኤሪያ ላይክሊ ኢን አን አርባን ኦር ሰሚ አርባን ሴቲንግ ይላል ማለት ነው። በዚህ መልኩ ኢሜጆችን አፕሎድ እያደረጋችሁ መጠቀም ትችላላችሁ። ሌላ ነገር ደግሞ አሁን ጀሚናይ እንደዚህ ሰርች ካደረጋችሁ በኋላ ይህንን የተጻፈውን ነገር በድምፅ እንዲያነብላችሁ የምትፈልጉ ከሆነ ይችን ከላይ ያለችዋን የድምፅ ምልክቷን ስትነቁ ያነብላችኋል ማለት ነው። This image shows a large dark colored bull standing in a grassy area, likely in an urban or semi-urban setting. በዚህ መልኩ በድምፅም ከፈለጋችሁ ሊያነብላችሁ ይችላል ማለት ነው። አሁን እዚህ የፕላስ ምልክቷ ላይ ገብቼ ፋይል ካላችሁም አሁን የስልካችሁ ፋይል ላይ ያስቀመጣችሁት ነገር PDF ሊሆን ይችላል፣ ኢሜጅም ሊሆን ይችላል። ማንኛውም ፋይል ላይ ያስቀመጣችሁትን ነገር አምጥታችሁ እዚህ ላይ ልክ አፕሎድ ማድረግ ትችላላችሁ። አሁን እዚህ PDF አለኝ። ይህንን PDF ከፈለኩት እነዚህ PDFዎች ወደዚህ አፕሎድ አድርጌ አምጥቼ እኔ የፈለኩትን ነገር እንዲያደርግልኝ እችላለሁ ማለት ነው። ሰመራይዝ እንዲያደርግልኝ ከፈለኩኝ አሁን ትልልቅ PDFዎችን አስገብታችሁ ሰመራይዝ እንዲያደርግላችሁ እና ባጭሩ እንዲያስቀምጥላችሁ ከፈለጋችሁ ይህንን ፊቸር ወይም ቱል ልትጠቀሙ ትችላላችሁ ማለት ነው። ወይም PDFዎችን ወደ ወርድ እንዲቀይራችሁ ከፈለጋችሁ ይህንን ቱል
ልትጠቀሙ ትችላላችሁ። የተለያየ እናንተ ለፈለጋችሁ ነገር ለብዙ ነገር ልትጠቀሙበት ትችላላችሁ ማለት ነው። እንደገና ጉግል ድራይቭ ያስቀመጣችሁት ፋይል ካለም ወደ ጉግል ድራይቭ ሄዶ ሊያመጣላችሁ ይችላል ማለት ነው። ያቸውን እነዚህ ጉግል ድራይቭ ላይ ያስቀመጥኳቸው ፋይሎች ናቸው። ይህንን ነክቼ ፈለግኩትን ፋይል ወደ ጀሚናይ አምጥቼ የፈለግኩትን ነገር ማድረግ እችላለሁ ማለት ነው። ሌላ ነገር ላይ እዚህ ላይ ኖትቡክስ የሚላለ ጉግል እንደሚታወቀው ኖትቡክ የለም የሚባል በጣም ጠቃሚ ወርክ ስፔስ አለው። ከሱም ላይ ፋይሎች ካላችሁ ወደዚህ ማምጣት ትችላላችሁ ማለት ነው። ሌላ ነገር ደግሞ ጉግል ጀሚናይንን በጽሁፍ ብቻ ሳይሆን በድምፅም ከፈልጋችሁ ደግሞ ዲክቴት ማድረግ ትችላላችሁ ማለት ነው። ከዛ ድምፃችሁን ሪከርድ ያደርግና ያንን ትራንስክራይብ ካደረገ በኋላ በጠየቃችሁት መሰረት መስራት ይጀምራል ማለት ነው። እስኪ እሱን ላሳያችሁ። አሁን ይህንን ከየት ነው የምናገኘው? ከዚች ከሞድ ኦፍ ፋስት ከምትለዋል በስተቀኝ በኩል ይቺ የማይክ ምልክት አለች። እሷን ስትነኳት ሪከርድ ማድረግ ይጀምራል። ሪከርድ ካደረገ በኋላ ትራንስክራይብ ያደርጋል። ከዛ በኋላ እዚህ አስክ ጀሚናይ የሚለው ላይ ይጽፍላችኋል ማለት ነው። እስኪ አሁን እንሞክረው። ዋት ኢዝ አርቲፊሻል ኢንቴሊጀንስ ፕሊዝ ኤክስፕሌን አርቲፊሻል ኢንቴሊጀንስ። እንደምታዩት አሁን ጽፎታል እዚህ ላይ ማለት ነው። ዋት ኢዝ አርቲፊሻል ኢንቴሊጀንስ ፕሊዝ ኤክስፕሌን አርቲፊሻል ኢንቴሊጀንስ ብሎ እኔ ያልኩትን በቀጥታ ነው ትራንስክራይብ ያደረገው ማለት ነው። ከዛ እንግዲህ ሁሌም ፕሮምፕት ከጻፋችሁ በኋላ በቴክስትም ሊሆን ይችላል፣ በድምፅም ሊሆን ይችላል፣ ሞዳችሁን መምረጣችሁን መርሳት የለባችሁም ማለት ነው። አሁን ይሄ በጣም ቀላል ነገር ስለሆነ እና በቀላሉ ሰርች እንዲያደርግልኝ ስለፈለግኩኝ ፋስት ሞድ ላይ ነው የማደርገው። ከዛ ይችን የሰብሚት ምልክቷን ነካል። Artificial intelligence, or AI, is a field of computer science that focuses on building systems capable of performing tasks that usually require human intelligence. አያችሁን በድምፅ ስለጠየቁት በድምፅ ነው በዲፎልት አሁን ሪስፖንድ ያደረገልኝ ጀሚናይ ማለት ነው። ስለዚህ በዚህ መልኩ መጠቀም ትችላላችሁ ማለት ነው። ሌላ ነገር አሁን ደግሞ የማሳያችሁ ነገር እዚህ አስክ ጀሚናይ ከምትለዋ ወረድ ብላ ወይም ደግሞ ከፕላስ ምልክቷ በስተቀኝ በኩል የሆነች ሁለት ሰረዛለ። ይህን ስትነኩት ልክ እንደዚህ ክሬት ሙዚክ፣ ክሬት ኢሜጅ፣ ካንቫስ፣ ዲፕ ሪሰርች፣ ጋይድድ ለርኒንግ የሚሉ ቱሎች ይመጡልናል ማለት ነው። እነዚህ ቱሎች ምንድን ናቸው? አሁን የመጀመሪያው ብታዩ ክሬት ኢሜጅ የሚለው ኢሜጅ ክሬት የምናደርግበት ቱል ነው ማለት ነው። ክሬት ሙዚክ የሚለው እንደምታወቀው ጀሚናይ ሙዚቃም ክሬት ማድረግ ይችላል። ከዚህ በፊት ጀሚናይ ላይ ሙዚቃ እንዴት ክሬት ማድረግ እንደምንችል የሰራሁት ቪዲዮ አለ። ካላያችሁት ያን ቪዲዮ ሄዳችሁ ብታዩ በጣም ይጠቅማችኋል። እንደገና ካንቫስ የሚል አለ። በእርግጥ ይሄንን ካንቫስ የሚለውን በፊት እዚህም ላይ ሰርች ያለው ካንቫስን ከስልካችን ይልቅ የዌብ ቨርዥኑ ላይ ብንጠቀመው በጣም የተሻለ ነው ማለት ነው። ምንድነው አሁን የካንቫስ የምንጠቅመን የሆነ ነገር ጀሚናይ ላይ ከጻፍን በኋላ በቀኝ በኩል እንደገና ሌላ የምናረምበት ያመጣልናል። እዛ ላይ አሁን ሁሉን ጽሁፉን ሳናጠፋ ሃይላይት እያደረግን ይችን ብቻ አርምልኝ፣ ይችን ብቻ አስተካክልልኝ፣ ቀይርልኝ፣ ጨምርልኝ እያል ማስተካከል እንችላለን ማለት ነው። በተለይ ኮዲንግ ለምትሰሩ እና በጣም ብዙ ጽሁፎችን ኤዲት ለምታደርጉ ብሎግ የምትሰሩ ሰዎች አሁን ይህንን ካንቫስ የሚባለውን ቱል ትጠቀሙ ትችላላችሁ ማለት ነው። እንደገና ዲፕ ሪሰርች የሚለው ምንድነው? ስለ ዲፕ ሪሰርችም ከዚህ በፊት የሰራሁት ቪዲዮ አለ። እሱን ሄዳችሁ ማየት አለባችሁ። ለሪሰርች ተብሎ የተሰራ ቱል ነው ማለት ነው። አሁን ዝም ብለን ቻት የምናደርግበት ላይ ሄደን የሆነ ሪሰርች ስራልኝ ከምንለው ይልቅ እዚህ ላይ አድርገን ብንሰራ በጣም የተሻለ ውጤት ይሰጠናል ማለት ነው። ምክንያቱም ይሄ ሪሰርች ተብሎ የተሰራ ስለሆነ ሪሰርቻችንን በስነስርዓት ሳይት አድርጎ ሪል ወርልድ ዳታ ጋዘር አድርጎ እና ሪል ሳይቴሽን ሰጥቶ ነው የሚሰራልን ማለት ነው። ከዛም በተጨማሪ በኢንፎግራፊክ መልኩ ያስቀምጥልናል የሰራውን ነገር ከፈለግን ማለት ነው። እንደገና በዌብሳይት መልክ ሊያስቀምጥልን ይችላል። ይሄ ዲፕ ሪሰርች የሚባለው ቱል በአጠቃላይ በጣም ጠቃሚ ነው። ልትጠቀሙት በጣም ሪከመንድ አደርጋችኋለሁ ማለት ነው። በተለይ ደግሞ ሪሰርች ብትሰሩ በአይ ሰፖርት መደረግ የምትፈልጉ ይህንን የጀሚናይ ቱል ብትጠቀሙት በጣም ያግዛችኋል። እኔ ተጠቅሜ አይቼ በደንብ አረጋግጫለሁ ማለት ነው። እንደገና ጋይድድ ለርኒንግ የሚለው ጋይድድ ለርኒንግ አሁን ከዚህ በፊት ቪዲዮ ሰርቻለሁ። ይሄ ለምንድን ነው የሚጠቅመን? እንደ ቱተር ሆኖ ነው የሚያገለግለን ማለት ነው። እነዚህ አሁን ለተማሪዎች ለወላጆች በጣም አስፈላጊ ነገር ነው። ምክንያቱም አሁን ዝም ብለን ጀሚናይንን እዚህ ቻት ቦክሱ ላይ ሂደን የሆነ ነገር ብንጠይቀው ጀሚናይ የሚያውቀውን ነገር አጠቃላይ የሆነ ነገር ነው የሚሰጠን ማለት ነው። አሁን እዚህ ላይ ጋይድድ ለርኒንግ የሚለው ላይ አድርገን የምንጠቀም ከሆነ ግን ጀሚናይ ልክ እንደ መምህር ሆኖ አንድ መምህር ተማሪዎችን በሚያስተምርበት መልኩ ወይም አንድ ቱተር ተማሪዎችን ቱተር በሚሰጥበት መልኩ አድርጎ በደንብ በስነስርዓት እየጠየቀ ስቴፕ ባይ ስቴፕ ማስረዳት ይችላል ማለት ነው። ስለዚህ ኤአይን ስትጠቀሙ የምትጠቀሙትን ነገር በደንብ መርጣችሁ ለዛ አስፈላጊ የሆነውን ቱል ብትጠቀሙ በጣም አስፈላጊ ነው ማለት ነው። እዚህ ላይ ጀሚናይ ላይ ብቻ ሳይሆን ሌሎች ኤአዮች ላይ ስትጠቀሙ ዝም ብላችሁ ማንኛውም ነገር ሰርች ቦክስ ላይ ሰርች እያደረጉ መጠቀም ሳይሆን የምትጠቀሙበትን ነገር አውቃችሁ በዛ ፕሮፐርቲ የሆነ ቱል መርጣችሁ ብትጠቀሙ የተሻለ ውጤት ታገኛላችሁ ማለት ነው። ግን አብዛኛው ሰው እንደማየው ዝም ብሎ ማንኛውም ነገር ሰርች ቦክስ ላይ ገብቶ ነው ሰርች ማድረግ የሚፈልገው። ያ ደግሞ የምንፈልገውን ውጤት በትክክል እንዳይሰጠን ያደርጋል ማለት ነው። በእርግጥ ኤአይ ላይ አስፈላጊ ቱሎችን ለአስፈላጊ ነገር መጠቀም ብቻ ሳይሆን የምንጠቀመው ፕሮምፕትም በጣም አስፈላጊ ነው ማለት ነው። ስለ ፕሮምፕት አጻጻፍ፣ ስለ ጀሚናይ አጠቃቀም ወይም ስለ ቻት ጂፒቲ አጠቃቀም የሰራው ቪዲዮ ላይ በደንብ
በዲቴል ስለ ፕሮምፕት አጠቃቀም አሳይቻለሁ። ያንን ቪዲዮ ሄዳችሁ ብታዩ በጣም የተሻለ ነው ማለት ነው። ስለዚህ እነዚህ ክሬት ኢሜጅ፣ ክሬት ሙዚክ፣ አንቫስ፣ ዲፕ ሪሰርች፣ ጋይድድ ለርኒንግ የሚሉትን የእያንዳንዳቸው የራሳቸው የሆነ ጥቅም ስላላቸው በተጠቀሟቸው በጣም አሪፍ ነው ማለት ነው። እስኪ አሁን ክሬት ኢሜጅ የሚለውን ተጠቅሜ የሆነ ኢሜጅ ክሬት አድርጌ ላሳያችሁ። አሁን ክሬት ኢሜጅ ላይ ነው ያደረኩት። እስኪ አንድ ቀለል ያለ ኢሜጅ እንዲሰራልኝ ልጠይቀው። እስኪ አሁን አንድ የኢትዮጵያ አርሶ አደር እርሻ ላይ በበሬ እያረሰ የሚያሳይ ኢሜጅ ክሬት አድርግልኝ ልበለው። እንግዲህ ክሬት ኢትዮጵያን ፋርመር አት ሂዝ ፋርም ዊዝ ሂዝ ኦክስ ብዬ ነው የጻፍኩለት። ከዛ በኋላ ምንጊዜም ፕሮምፕት ከጻፋችሁ በኋላ ማስታወስ ያለባችሁ ነገር ትክክለኛውን ሞድ መምረጥ መቻል አለባችሁ ማለት። ለዚህ አሁን ፋስቲንግ ሞድ ነው፣ ቲንኪንግ ሞድ ነው ወይም ደግሞ ፕሮ ሞድ ነው የሚለውን ከገመታችሁ በኋላ አሁን ይህንን እስኪ ዝም ብዬ ቲንኪንግ ሞድ ላይ ላኩ። ቲንኪንግ ሞድ ላይ ያደረኩት። ከዛ ሰብሚት ይለዋል። ከዛ እንግዲህ ኢሜጅ ክሬት ማድረግ ትንሽ ጊዜ ሊፈጅ ስለሚችል ተጠብቁታላችሁ ማለት ነው። በእርግጥ ጀሚናይ በጣም ፈጣን ነው። ኢሜጅ ክሬት ሲያደርግ 1 ደቂቃ በታች ነው ክሬት የሚያደርግልን የምንፈልገውን ኢሜጅ ማለት ነው። አያችሁ እንደምታዩት አሁን ማለት ነው። በእርግጥ አንድ በሬ ነው ያመጣልኝ፣ ግን ይህንን አሁን ማስተካከል ትችላላችሁ። እዚህ ላይ አሁን ኢሜጁ ደስ ካላላችሁ እዚህ ላይ ዲስክራይብ ዮር ኢሜጅ የሚለው ላይ እዚህ ላይ መጣችሁ አሁን የምትፈልጉትን ነገር በመጻፍ እንደገና ደግሞ በተሻለ መልኩ ክሬት እንዲያደርግላችሁ ማድረግ ትችላላችሁ ማለት ነው። ግን ይህም በጣም የሚገርም ኢሜጅ ነው። እንደምታዩት እነዚህ ጎጆ ቤቶችን ማየት ትችላላችሁ። እንግዲህ የሰውየውን ከለር ማየት ትችላላችሁ። ጋቢ ለብሷል። በጣም በትክክል አንደርስታንድ አድርጎ ነው። ግን እንዳልኳችሁ ደስ ካላላችሁና እንዲያሻሽላችሁ ከፈለጋችሁ እዚህ ላይ ዲስክራይብ ዮር ኢሜጅ የሚለው ላይ ሌላ ፕሮምፕት የምትፈልጉትን ነገር በመጻፍ ማስተካከል ትችላላችሁ ማለት ነው። ሌላ ነገር አሁን እዚህ ላይ ሙዚቃ ክሬት ማድረግ ከፈለጋችሁም እዚህ ላይ መጣችሁ ሁለት ሰረዟን ነክታችሁ ክሬት ሙዚክ የሚለውን ትነካላችሁ ማለት ነው። ከዛ እዚህ ላይ ምን ብላችሁ ትጽፉታላችሁ? ክሬት ኢትዮ ጃዝ ሙዚክ ልበሉ። አሁን ሞዱን ዝም ቶሎ ክሬት እንዲያደርግልኝ ፋስቲንግ ላይ ልበሉ። ከዛ ይችን የሰብሚት ምልክቷን እነካለሁ። ትንሽ ትጠብቁታላችሁ ማለት ነው። እንደምታዩት አሁን አይ ሃቭ ክሬትድ አን ኦሪጂናል ኢትዮ ጃዝ ትራክ ፎር ዩ ይለኛል። አሁን እዚህ ላይ አምጥቶልኛል። የ30 ሰከንድ ሙዚቃ ክሬት አድርጎልኛል። ይሄንን ነክቻው አያችሁ ለምንድን ነው ይህን የገበሬውን ፎቶ እና በሬ እንደ ከቨር ፔጅ ያደረገው? መጀመሪያ ኢሜጅ ክሬት አድርግልኝ ብየው ስለነበር እና ከዛው ቀጥዬ ነው ያዘዝኩት ማለት ነው። አሁን ከበሬውና ከገበሬው ጋር የተያያዘ ኢትዮ ጃዝ ሙዚክ ነው ክሬት ያደረገልኝ ማለት ነው። ግን እናንተ ልክ እንደዚህ እንዳይመጣባችሁ ምን ማድረግ አለባችሁ? እዚሽ ላይ መጣችሁ እዚሽ ከላይ አሁን እቺ የእርሳስ ምልክቷ አለች አይደል? እሷን ነክታችሁ እሷን ስትነኩ ኒው ቻት ላይ ያደርግላችኋል ማለት ነው። አያችሁ ልክ እዚህ ላይ ያደርግላችኋል ማለት ነው። ልክ እንደዚህ ክሬት አድርጌ አሁን ከዛ ጋር የተያያዘ ሙዚቃ አልነበረም ክሬት የሚያደርግልኝ ማለት ነው። ስለዚህ እዚህ ላይ ጀምና ላይ ሳይሆን ማንኛውንም ኤአይ ስትጠቀሙ ከአንድ ኢሹ ወደ ሌላ ኢሹ ስትሄዱ ልክ እንደዚህ ኒው ቻት ላይ ብላችሁ ማድረግ ያለባችሁ ማለት ነው። ምክንያቱም ሁሉም ኤአይዎች ከዚህ በፊት የተጠቀምነውን ነገር የማስታወስ ባህሪ ስላላቸው ከዛ ጋር ሊቀላቀሉብን ይችላሉ ማለት ግን ኒው ቻት ብለን ከዛ በኋላ ሌላ አዲስ ነገር መጠቀም ከፈለግን እኛ በፈለግነው መልኩ ክሬት ያደርግልናል ማለት ነው። ኤኒዌይስ በዚህ መልኩ ሙዚቃም ክሬት ማድረግ ትችላላችሁ። እንግዲህ ሌላ ነገር አሁንም ከዚሁ ላይ ሳንወጣ ከዚህ ከላይ በስተቀኝ ኮርነር ላይ ከፕሮፋይል ምልክቷ በስተግራ በኩል የሆነ 4 ማዕዘን አለች። እቺ ስንነካ ወደ ምን ይመጣልናል ማለት ነው? ወደ ቴምፖራሪ ቻት ይቀየርልናል ማለት ነው። ቴምፖራሪ ቻት ለምንድን ነው የሚጠቅመን? ቴምፖራሪ ቻት በጣም ሴንሲቲቭ የሆኑ ለራሳችን ብቻ መያዝ ያለብን ለሰው ማናጋራቸው ነገሮችን ኤአይ ላይ ማስገባትና መጠቀም ስንፈልግ ይህ እዚህ ላይ ነው ማድረግ ያለብን ማለት ነው። ምክንያቱም እዚህ ላይ የምናደርግ ከሆነ እነዚህን ጀሚናይ ቀጣዩ ሞዴል ለማሰልጠን አይጠቀምባቸውም ወይም ሴቭ አያደርጋቸውም። ወዲያውኑ ከተጠቀሙ በኋላ ይጠፋሉ ማለት ነው። ምክንያቱም ማወቅ ያለባችሁ ነገር እዚህ ላይ ጀሚናይ ላይ ወይም ማንኛውም ኤአይ ላይ የምናስገባቸው መረጃዎች ኤአይ ቀጣዩ ሞዴል ለማሰልጠን ይጠቀሙበታል። ስለዚህ ሴቭ አድርገው ያስቀምጡታል ማለት ነው። ስለዚህ ሴቭ የማይደረግና በጣም ሴንሲቲቭ የሆነ መረጃ ካላችሁ በእርግጥም እዚህ ላይ ቴምፖራሪ ቻት ላይ ያርጋችሁ ነው መጠቀም ያለባችሁ ማለት ነው። ከዛ ከዚህ ቴምፖራሪ ቻት መውጣት ከፈለጋችሁ አሁን እዚህ ላይ እንደምታዩት ትንሽ ሃይላይት ሆኗል። ይህንን ደግማችሁ ስትነኩት ኖርማል ቻት ላይ ይሆንላችኋል ማለት ነው። ከዛ በዚህ በስተግራ ኮርነር ላይ 3 መስመሮች አሉ። እሱን ስንነካ ልክ እንደዚህ ይመጣልናል። ይሄ ሳይድ ባር ይታወቃል። እዚህ ላይ ኒው ቻት ማድረግ ስትፈልጉም እዚህ ላይ ኒው ቻት ማድረግ ትችላላችሁ። ልክ እንደዚህ አድርጋችሁ ስለዚህ የሆነ ነገር ተጠቅማችሁ ወደ ሌላ አዲስ ነገር ደግሞ መጠቀም ስትፈልጉ ምን ጊዜ መርሳት የሌለባችሁ ነገር ኒው ቻት ላይ ማድረግ አለባችሁ። እንደዛ ሲሆን ነው እናንተ የምትፈልጉት ውጤት የሚሰጣችሁ ማለት ነው። ከዛ እዚህ ወደ ታች ኒው ቻት ከምትለው ወረድ ብሎ ደግሞ ማይ ስታፍ ይላል። ይሄ ማይ ስታፍ የሚለው ነገር ከዚህ በፊት ክሬት ያደረግናቸው ሙዚቃ ሊሆን ይችላል፣ ኢሜጅ ሊሆን ይችላል። እዚህ ላይ ገብታችሁ ማግኘት ትችላላችሁ ማለት ነው። አሁን ቅድም ክሬት ያደረግኩት ሙዚቃ እዚህ ላይ አለ። እዚህ ላይ መጣችሁ ይህንን ከፍታችሁ
ልክ እንደዚህ ማግኘት ትችላላችሁ ማለት ነው። እንደዚህ ካደረጋችሁ በኋላ ቅድም እንዴት አድርጋችሁ ዳውንሎድ እንደምታደርጉ አላሳያችሁም። ይቺ የዳውንሎድ ምልክቷን ነክታችሁ ዳውንሎድ ማድረግ ትችላላችሁ። ይቺን ደግሞ የሼሪንግ ምልክቷን ነክታችሁ ልክ እንደዚህ ፐብሊክ ሊንክ ክሬት ያደርግላችኋል። እሱን ወስዳችሁ ሼር ማድረግ ትችላላችሁ። በቴሌግራምም በቴክስትም እንደገና በኢሜይልም ለፈለጋችሁ ሰው መላክ ትችላላችሁ ማለት ነው። ስለዚህ ኢሜጁንም በዚህ መልኩ ነው ሼር እና ዳውንሎድ ማድረግ የምትችሉት ማለት ነው። እንግዲህ ከዛ በኋላ ደግሞ ይሄ ጀምስ የሚላለ ማለት ነው። አሁን ይሄ ጀምስ የሚለውን ስንነካ ምን ያመጣልናል? እዚህ ላይ ኦል የሚላለ ጀምስ የሚላለ ባይ ጉግል የሚላለ ማለት ነው። ጀምስ የሚለው በአጠቃላይ ለምንድን ነው የምንጠቀምበት? የሆነ ሪፒቲቲቭ የሆነ ስራ የምንሰራ ከሆነና በየቀኑ ስንሰራ መጻፍና ኢንስትራክት ማድረግ ከሰለቸን ይህንን መጠቀም መቻል አለብን ማለት ነው። ይህንን ምንድነው የምናደርገው? አንዴ እንዴት እንደምንሰራ እዛ ላይ ኢንስትራክት እናደርገዋለን፣ ዳይሬክሽን እናስቀምጥለታለን። ከዛ በኋላ እኛ ዝም ብለን ክሬት የምናደርገውን ነገር ክሬት ማድረግ ነው እንጂ መጻፍ አይጠበቅብንም ማለት ነው። እንዴት እንደምትጠቀሙበት ላሳያል። እዚህ አሁን ባይ ጉግል የሚል አለ። መጀመሪያ የጉግሉን እናየው። እዚህ ላይ ጉግል ላይ ስናየው ኮዲንግ ፓርትነር አለ፣ ለርኒንግ ኮች አለ፣ ብሬንስቶርመር፣ ስቶሪ ቡክ፣ ካሪየር ጋይድ፣ ራይቲንግ ኤዲተር የሚላለ ማለት ነው። አሁን እነዚህ የመጀመሪያው ኮዲንግ ፓርትነር የሚለው ኮዲንግ ብቻ የምንሰራበት በኮዲንግ ብቻ ስፔሻላይዝ ያደረገ ጀም ነው ማለት ነው። እንደገና ለርኒንግ ኮች የሚለውም ስለ ለርኒንግ ብቻ ትሬንድ የተደረገና በዛ ዳይሬክት የተደረገ ጀምስ ነው ማለት ነው። ስቶሪ ቡክ የሚለውም ስቶሪ ብቻ ክሬት የምናደርግበት በዛ ላይ ፎከስ ያደረገ ጀምስ ነው ማለት ነው። እስኪ አሁን ስቶሪ ቡክ የሚለውን ቀጥተን እንዲሁ አያችሁ። አሁን ስቶሪ ቡክ የሚለው ክሬት ከስተማይዝ ፒክቸር ቡክ ነው የሚለው። አሁን ይሄ ምን ይላል? ማይ 7 year old doesn't want to sleep over at their grandma's house ይላል ማለት ነው። ክሬት ስቶሪ ቡክ ቱ ሄልፕ ዘም። ይህንን ልንክ አሁን ከስተማይዝ ዳርገው ማለት ነው። ከዛ አያችሁት አሁን እዚህ ላይ ማለት ነው የፈለጋችሁትን ጨምራችሁ ወይም በዚህ ደግሞ በዚህ መልኩ እንዲያዘጋጅላችሁ ማድረግ ትችላላችሁ። አሁን ክሬት ኢን አምሃሪክ ልበሉ። ከዛ ሞዱን አሁን ዝም ብዬ ፋስት ላይ ላድርግና ኮንቲኒው ልበሉ። ሰብሚት አልኩት። አያችሁ አሁን ኦልሞስት ጨርሷል ማለት ነው የሚለኝ የአያቴ ቤት ድንቅ ቆይታ የሚል አርዕስት ሰጥቶታል። አሁን ይችን ኦፕን የሚለውን እነካለሁ ማለት ነው። እዚህ ላይ ከበሩ እንደምታዩት እንግዲህ የአያቴ ቤት ድንቅ ቆይታ ይላል፣ ባይ አብርሃም ፀሐይ ይላል ማለት ነው። ከዛ ይህንን አሁን ስትነኩት ልክ እንደዚህ ያመጣላችኋል፣ ይገለብጥላችኋል ማለት ነው። ዳዊት ሻንጣውን ሲያዘጋጅ በጣም አዝኖ ነበር። ትንሹን አንበሳውን አቅፎ ዛሬ ማታ እዚያ ማደር አልፈልግም ብሎ አሰብ። የራሱ አልጋና የራሱ መጫወቻዎችን ናፈቁት እያለ ይቀጥላል ማለት ነው። ስለዚህ ይህንን እዚህ ላይ ስትነኩት እንደዚህ ያመጣላችኋል ማለት ነው። አያችሁ እንደዚህ ያመጣላችኋል። 10 ፔጅ ነው። እንደዚህ አድርጋችሁ በቀላሉ የልጆቻችሁ ስቶሪ ቡክ ማዘጋጀት ትችላላችሁ ማለት ነው። አሁን በድምፅም ደግሞ እንዲያነብላችሁ ከፈለጋችሁ እች ከላይ በስተቀኝ ኮርነር ላይ ያለችዋን ሊስን የምትለውን ስትነኩ በድምፅ ያመጣላችሁ። የአያቴ ቤት ድንቅ ቆይታ። ዳዊት ሻንጣውን ሲያዘጋጅ በጣም አዝኖ ነበር። ትንሹን አንበሳውን አቅፎ ዛሬ ማታ እዚያ ማደር አልፈልግም ብሎ አሰበ። የራሱ አልጋና እማማ አልማዝ በደጅ ቆመው በደስታ ተቀበሉት። እንኳን ደህና መጣ የኔ ጀግና እያሉ እጃቸውን ዘረጉ። ዳዊት ግን የአባቱን እጅ ይዞ ዝም አለ። የአያቱ ቤት ውስጥ የተለየ መዓዛ ነበረው። ልክ በዚህ መልኩ እንግዲህ የልጆች ስቶሪ ቡክ ክሬት ማድረግ ትችላላችሁ። ሌሎች ስራዎችንም የጉግል ጀምስን ተጠቅማችሁ መስራት ትችላላችሁ ማለት ነው። እስኪ ደግሞ የራሳችሁን ጀምስ ከስክራች እንዴት አድርጋችሁ መስራት እንደምትችሉ ላሳያችሁ። አሁን እዚህ ላይ ጀምስ የሚለው እንገባለን። የወር ጀምስ የሚላለን እሱን እንነካዋለን። እኔ እንግዲህ አሁን እዚህ ማይ ግራፊክ ዲዛይነር ብዬ የሰራሁት የራሱ የሆነ ጀምስ አለኝ። ይህንን ለምንድን ነው የምጠቀምበት? እኔ ብዙ ጊዜ ተምኔል ፎቶሾፕ ላይ ከሰራው በኋላ እዚህ ጉግል ጀሚናይ ላይ መጥቼ ኢንሃንስ እንዲያደርግልኝ አዘዋለሁ ማለት ነው። ስለዚህ አሁን ከዚህ በፊት ምንድን ነው የማደርገው? ጉግል ጀሚናይ ላይ መጣና በየቀኑ ማለት ነው እንዴት ኢንሃንስ ማድረግ እንዳለበት የሚገልጽ ፕሮምፕት ትሰጠዋለሁ ማለት ነው። አሁን ግን እዚህ ላይ ጀምስ ካዘጋጀው በኋላ ቀጥታ ኢሜጅን አምጥቼ አፕሎድ ማድረግ ነው። ከዛ ኢንሃንስ ያደርገዋል ማለት ነው። እንዴት ነው የራሳችሁን እንግዲህ ጀምስ ክሬት የምታደርጉት? በእርግጥ እዚህ ላይ የጀሚናይ ሞባይል አፕሊኬሽን ላይ ጀምስ መስራት አትችሉም፣ ግን የዌብ ቨርዥኑ ተጠቅማችሁ መስራት ትችላላችሁ ማለት ነው። ዩ ካን ክሬት ጀምስ ኦን ዘ ዌብ ይላል። አሁን ይሄን ሼር የሚለውን ስትነኩት ወስዳችኋል ወደዛ ማለት ነው። ልክ እንደዚህ ያመጣላችኋል ማለት ነው። እዚህ ላይ እንደምታዩት ስም ትሰጡታላችሁ። ከዛ በኋላ ዲስክራይብ ዮር ጀም ኤንድ ኤክስፕሌን ዋት ኢት ዳዝ የሚለውን ምን መስራት እንዳለበት በቀላሉ በትንሽ ትጽፉለታላችሁ ማለት እንደገና ኢንስትራክሽን የሚል አለ። ኢንስትራክሽን እዚህ ቦክስ ላይ መጣችሁ ደግሞ በደንብ በስነ ስርዓት ኢንስትራክት ታደርጉታላችሁ። ይሄ ዋና ነገር ነው። በዚህ ኢንስትራክሽን መሰረት ነው ከዛ በኋላ ያ ጀምስ ፋንክሽን የሚያደርገው ማለት ነው። ከዛ ዲፎልት ቱል እዚህ ላይ ትመርጡታላችሁ። አሁን ኢሜጅ ክሬት እንዲያደርግላችሁ ከሆነ የኢሜጅ ለካንቫ ከሆነ ኢሜጅ ካንቫ የሚለውን ትመርጣላችሁ። ለሪሰርች ከሆነ ደግሞ ዲፕ ሪሰርች፣ ሙዚቃ ከሆነ ደግሞ ክሬት ሙዚክ የሚለው ነው። አሁን ኢሜጅ የሚለውን አሁን በመርጥ ልክ እንደዚህ ይሆናል። ከዛ በኋላ እዚህ ላይ ኔም ግራፊክ ዲዛይን የልጻፈውን እንደዚህ ካልኩ በኋላ አሁን ጊዜ ስለሚፈጅብኝ ይህንን ሁሉ ዜ ያልጽፈውም ምንድን ነው የምታደርጉት? ሴቭ የሚላለ እዚህ ላይ መጣችሁ ሴቭ ትመስላችሁ ማለት ነው። አያችሁ አሁን ሴቭ አደረገልኝ ማለት ነው። ሴቭ ካደረጋችሁ በኋላ ሁሌ እየመጣችሁ ምንድን ነው የምታደርጉ? ከከፈታችሁ በኋላ ስታርት ቻት
ትሉታላችሁ ማለት ከዛ ኦልሬዲ የሚያውቅ ነገር ስላለ አሁን ኢሜጅ አሁን ክሬት የምታደርጉ ከሆነ አሁን እኔ ተምኔልን ኢንሃንስ ማድረግ ብፈልግ በቀጥታ የፕላስ ምልክቷን ነክቼ አምጥቼ ይህንን አፕሎድ ማድረግ ብቻ ነው ማለት ነው። አፕሎድ ሳደርግለት ከዛ በኋላ በቀጥታ ምን መስራት እንዳለበትና ምን ማድረግ እንዳለበት ኦልሬዲ ኢንስትራክሽን ስለተሰጠው እኔ ምንም ፕሮምፕት ሳልሰጠው በራሱ ሰርቶ ያመጣልኛል ማለት። ሌላ እዚህ ሳይድ ባር የምናየው ነገር እዚህ ከዚህ በፊት የተጠቀምናቸውን ነገሮችን ማግኘት ከፈለግንም እዚህ ላይ ማግኘት እንችላለን ማለት ነው። እዚህ ላይ አሁን የአይቴ ቤት ድንቅ ቆይታ የሚላለ አሁን የሰራው ይህን ብነካው ወደዛ ይወስደኛል ማለት። አንደርስታንዲንግ አርቲፊሻል ኢንቴሊጀንስ ያልኩት አለ ቅድም የተጠቀምኩት። አሁን እዚህ ላይ መጣችሁ ከዚህ በፊት የተጠቀማችኋቸውን ነገሮች ማግኘት ትችላላችሁ ማለት ነው። ቴምፖራሪ ቻት ላይ ቻት ያደረጋችሁት ነገር ካለ ግን ቴምፖራሪ ቻት እንደነገርኳችሁ ወዲያውኑ ከተጠቀመ በኋላ ዲሊት ስለሚያደርገው እዚህ ላይ ልታገኙ ማለት ነው። እስኪ አሁን ከዚህ ላይ እንውጣና ሌላ ደግሞ የጉግል ጀሚናይን ድንቅ ጥቅም ላሳያችሁ ማለት ነው። አሁን እዚህ ላይ ኒው ቻት ላይ ያደረኩት አሁን በመጨረሻ ላይ የማሳያችሁ ደግሞ እንግዲህ ከዚህ በፊት ቻት ጂፒቲ ላይ ጀሚናይን አይ ቲንክ አሳይቻችኋለሁ ይመስለኛል። ከኤአይ ጋር ልክ እንደ ሰው ኮሚኒኬት ማድረግ እንችላለን። በፈለግነው ቋንቋ በአማርኛ ሊሆን ይችላል፣ በእንግሊዝኛ ሊሆን ይችላል፣ ኮሚኒኬት ማድረግ እንችላለን ማለት ነው። ስለዚህ ኮሚኒኬት እያደረግን ደግሞ ኤአዮች የምንፈልገውን አይነት ጥያቄ መጠየቅ እንችላለን። እስኪ እሱን ላሳያችኋል። አሁን ይህንን ፊቸር የት ላይ የምናገኘው ከዚህ ፋስት የሚላለ ከዛ ይቺ የማይክ ምልክት አለች። ከዛ ይቺ የድምፅ ነገር የምትመስል ደግሞ ነገር አለች ማለት ነው። መጨረሻ ላይ በስተቀኝ በኩል እሷን እንነካታለን። አሁን እሷን ስንነካ ወደ ኮሚኒኬሽን ይወስደናል ማለት ነው። ከዛ እስኪ አሁን እንዴት አድርጌ ኮሚኒኬት እንደማደርገው ላሳያችሁ። አሁን እንደዚህ ሲመጣባችሁ የመጀመሪያ ከሆነ ቲፕ የሚለውን ነክት። ከዛ የመጀመሪያችሁ ከሆነ ልክ እንደዚህ ኖ ታንክስ እና ኦኬ የሚል ይመጣላችኋል። ኦኬ ትሉታላችሁ። ከዛ ድምፅ ጀሚናይ እንግዲህ የተለያዩ ድምፆች አሉት። ከነዛ ድምፆች ትመርጣላችሁ ማለት ነው። አሁን ይህን ዝም ብዬ እንዳለ ስታርት። ሄሎ ካን ዩ ኮሚኒኬት ኢን አምሃሪክ ፕሊዝ? በአማርኛ መግባባት ይችላለሁ። በምን ልርዳ? እሺ አሁን ለትንሽ ደቂቃዎች አትናገሪ እሺ። እኔ አሁን እዚህ ላይ ያሉትን ፊት ለፊት የሚያቸውን ፊቸሮች ለኦዲየንሶቹ እያስረዳው ስለሆነ ይህንን አስረድ እስከምጨርስ ምንም እንዳትናገሪ እሺ። አያችሁ አሁን በጣም ተረዳች ማለት ነው። በነገራችን ላይ አሁን እያስተማራችሁ እናንተ የምትናገሩትን ነገር ኤአይ ተረድቶ ሪስፖንድ እንዳያደርጋችሁ ከፈለጋችሁ ይህችን የማይክ ምልክቷን ትጫናላችሁ ማለት ነው። አሁን ይህን በማይኩ ስለሆነ አሁን ይህንን ማይኩን ስለዘጋሁት አሁን ምንም አይሰማኝም ማለት ነው። አሁን ካጠፋሁት ከማይኩ በስተግራ ሁለት ምልክቶች አሉ። አንደኛው ወደዚህ ወደ ላይ ቀስት ምልክት ያለው ከሱ ቀጥሎ ያለው ደግሞ እዚህ የካሜራ ምስል ያለው ማለት ነው። አሁን ይሄ ካሜራ ምስሉን የምንጠቀመው ምንድነው ከጀሚናይ ጋር ማለት ነው ኮሚኒኬት እያደረጋችሁ በፎቶ እያሳያችሁ አሁን የሆነን ምስል ይሄ ምስል ምንድነው እስኪ ስለዚህ ምስል አስረዳኝ፣ የዚህ ምስል ምንነት ንገረኝ ምናምን ብትሉት ያስረዳችኋል ማለት ነው። ወይም ደግሞ አሁን የልጆቻችሁን የቤት ስራ ማሰራት ፈልጋችሁ ወይም ማስረዳት ፈልጋችሁ ያንን ላይቭ እያሳያችሁ ማለት ነው ጀሚናይን እንዲያስረዳችሁ ማድረግ ትችላላችሁ ማለት ነው። እስኪ አሁን እሱን ታሳያችሁ። አሁን እሱን ተጠቅሜ ሄሎ ጀሚናይ፣ እስኪ ጥያቄዎቹ እየታዩሽ ነው? ጥያቄዎቹ ይታዩኛል። አሁንም እርዳታ የምትፈልግበት የተለየ ጥያቄ አለ? እስኪ ሶስተኛው ስሪልኝ። በደስታ። የሶስተኛው ጥያቄ ርዕስ በሚከተለው ምስል ውስጥ ስንት ሰከንዶች አሉ ይላል። እሱን ለመስራት ምስሉ ላይ ያሉትን መለኪያዎች ማየት አለብን። እስኪ በደንብ አሳየኝ። ኦኬ እሺ፣ ይሄ ምስል ስለሚጠይቅ እንለፈው። የአራተኛውን ስሪልኝ። እሺ፣ የአራተኛውን ጥያቄ እንስራ። የትኛው ምርጫ እንድስራለት ትፈልጋለህ? ሁሉንም። የአራተኛውን ጥያቄ ሁሉንም ምርጫዎች ቅድም ሰርተናቸዋል። ወደ ደቂቃ ለውጠ ነው ሀ 160 ለ325 ሀ 8.5 መ 650 ደቂቃ ምናምን ለካ ሰርተነዋል። እሺ አምስተኛውን ስሪልኝ። እሺ የአምስተኛው ጥያቄ ርዕስ ክፍት ቦታዎችን ሙሉ ይላል። እሱን ለመስራት የተሰጡትን ቁጥሮች ወደ ተባለው መለኪያ ለመወጥ አለብን። ለምሳሌ ሀ 680 ደቂቃ። ይህንን ወደ ሰዓትና ደቂቃ ለመወለድ 180 በስልሳና በቃ ይበቃል። ይበቃል። እሺ አመሰግናለሁ። ምንም አይደለም። በድጋሚ እርዳታ ስትፈልግ ንገረኝ። እንግዲህ በዚህ መልኩ ጀሚናይን የልጆቻችን የቤት ስራ በዚህ መልኩ እያገዘን ማሰራት ይቻላል። ላይቭ እያሳየን ማለት ነው። ሌሎችንም አሁን መጠየቅ ትችላላችሁ። አሎ ጀሚናይ፣ አሁን መርዳት ታስፈልጋለህ? ይሄ የሚታየው ምስል ምንድን ነው? አሁን የሚታየው የቆየያችን ከበሩ በላይ ትንሽ መስኮት ያለው ምስል ነው። ምን እንድመለከትልህ ትፈልጋለህ? በቃ አመሰግናለሁ። ምንም አይደለም። ሌላ ጥያቄ ካለ በማንኛውም ጊዜ ጠይቀኝ። እንግዲህ እንደምታዩት በዚህ መልኩ ማለት ነው ነገሮችን የማታዩባቸውን ምስሎች በዚህ መልኩ ጀሚናይን በመጠቀም መረዳት ትችላላችሁ ማለት ነው። ይሄ የሁለተኛው ፊቸር ማለትም ከካሜራው በስተቀኝና ከማይኩ በስተግራ በኩል ከመካከል ላይ ያለችዋን የጀሚናይ ፊቸር ደግሞ
ጀሚናይ ስክሪናችን ላይ ያለን ነገር አንብቦ ስለዛ ነገር ማብራሪያ እንዲሰጠን ስንፈልግ ነው የምንጠቀምባት ማለት ነው። ለምሳሌ ስልካችን ላይ ስላለ አንድ አፕሊኬሽን አጠቃቀም ማወቅ ብንፈልግ እችን ፊቸር ካበራን በኋላ ጀሚናይ በቀጥታ አፕሊኬሽኑን ማየት ስለሚችል ስለዛ አፕሊኬሽን አጠቃቀም ማብራሪያ እንዲሰጠን መጠየቅ እንችላለን ማለት ነው። ሌሎች ስልካችን ስክሪን ላይ ያሉትን ነገሮች ጀሚናይ ተረድቶ ማብራሪያ እንዲሰጠን ስንፈልግም ይህንን አገልግሎት ልንጠቀምበት እንችላለን ማለት ነው። እንዴት ነው የምንጠቀምበት? ይህንን ፊቸር ስንነካው ስታርት የሚል ይመጣልናል። ስታርት እንለዋለን። ከዛ በኋላ ጀሚናይ በሚኒማይዝ መልክ ይመጣና ስክሪናችን ማንበቡን ይቀጥላል። እኛም ከዛ በኋላ ጀሚናይን ስክሪናችን ላይ ስላለ ነገር መጠየቅ እንችላለን ማለት ነው። የጀሚናይ የስልክ አፕሊኬሽን አጠቃቀም ይህን ይመስላል ማለት ነው። እንግዲህ ያልገባችሁ ነገር ካለ ወይም ደግሞ የምትጠይቁኝ ጥያቄ ካለ ኮመንት ላይ ልታሳውቁ ትችላላችሁ። ኮመንቱን አይቼ የምመልስላችሁ ይሆናል ማለት ነው። የዛሬ ቪዲዮ ይህን ይመስላል። ቪዲዮን አይታችሁ ከወደዳችሁ ላይክ፣ ለሰዎች ይጠቅማል ብላችሁ ካሰባችሁን ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ እዚህ ቻናል ላይ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ ብትሆኑ በእርግጠኝነት ትጠቀሙበታላችሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ በሰላም ቆዩ።